በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር አርሰናል ከኒውካስል ጋር ያከናወነውን ጨዋታ በኤምሬትስ 1-0 በሆነ ውጤት አሸንፈዋል። ይህ ማለት አርሰናል በቀጣይ መርሃ ግብር ማንቸስተር ሲቲ ጨዋታዎቹን አከናውነው ምናልባትም በጎል ቫሪዬሽን ከአርሰናል በላይ መሆን እስካልቻለ ድረስ የእንግሊዝ ፕሪሚየር ሊግን በዚህ መልኩ ሊያጠናቀቅ የሚችልባቸው እድሎች ያሉት ይመስላሉ። የዛሬው የአርሰናል የ1-0 ውጤት በነገራችን ላይ የ3 ነጥብ ብቻ አይደለም፣ ምናልባትም በእንግሊዝ ፕሪሚየር ሊግ ለዋንጫም ጭምር የሚያቀርበው የጨዋታ ውጤት ነበረ። ይህንን 100% ሹር ሆነን መናገር እንችላለን። ምክንያቱም ማንቸስተር ሲቲ በቀጣይ ሁለት መርሃ ግብሮች ምናልባትም ከአርሰናል ጋር ዲፈረንስ ኖሮት ነው፣ ልዩነት ኖሮት ነው ከአርሰናል በኋላ ጨዋታዎችን የሚያከናውነው። ይሄ ማለት ለአርሰናል አሁን ባለው ሁኔታ ከማንቸስተር ሲቲ በአንድ ጨዋታ ቀድሞ ነው መጫወት የቻለው። ስቲል ቀጥሎ የሚከናወነው ጨዋታ ከማንቸስተር ሲቲ ቀድሞ ጨዋታውን ያደርጋል። ያ ማለት በሁለቱ ክለቦች መካከል የሚኖረው የሁለት ጨዋታና የ6 ነጥብ ልዩነት አርሰናል ይዞ የጨዋታ መርሃ ግብሮቹንም ጭምር እንዲያከናውን ምክንያት ይሆናል። ይሄ የሚፈጠረው ማንቸስተር ሲቲ በኤፍኤ ካፕ መርሃ ግብር ወደ ዌምብሌ ማቅናት የቻለበትን ውጤት ያስመዘገበበት ጨዋታ እንደሆነም ጭምር የሚያሳይ ነበረ። በዚህ ምክንያት አርሰናል የዛሬውን ጨዋታ በጣም ወሳኝ ማለት በምንችለው ልክ ቡድኑ አስደናቂ የሚባል ውጤትን ነው ማስመዝገብ የቻለው። ምናልባትም አርሰናል ስቲል በአንድ የውድድር ዘመን ወደኋላ መለስ ብለን ካለን በ2025/26 የውድድር ዘመን 17ኛ ጎሉን ከቆመ ኳስ አስቆጥሯል፣ ወይም ከማዕዘን ምቶች። በተመሳይ በዚህ የውድድር ዓመት አለም ወደኋላ መለስ ካለን ኦልድሃም 1992/93/16 አርሰናል ለራሱ 2023/24 16 ጎሎችን አስቆጥሯል። ያንን ክብረ ወሰን ማሻል የቻለበትንና የራሱን ክብረ ወሰንና የሌሎች ክለቦችንም ጭምር ክብረ ወሰን ማሻል የቻለበትን የኒኮላስ ጆቨርን አስደናቂ የቆመ ኳስ ስታቲስቲክስ፣ ከዛ ባሻገር ደግሞ የአርሰናልንም ጭምር ደግሞ ይሄ ወሳኝ በሆነ ሰዓት ላይ ወሳኝ የሚባል 3 ነጥብንም ጭምር ደግሞ ያሳካበት ታይሚንግ ነበር ማለት ይቻላል። ይህንን ውጤት በምንም አይነት መልኩ ከሌሎቹ ውጤቶች አንጻር ኮምፔር ማድረግ አይቻልም ወደኋላ መለስ ካላለን በቀር። ከዚህ በኋላ ባሉት የጨዋታ መርሃ ግብሮች አርሰናል እያንዳንዱ ጨዋታ ላይ በጣም አስፈላጊ የሚባሉ ውጤቶችን እያያዘ መውጣት ማንዳቶሪ ነው። ምንም አይነት ኤክስኪውዝ የሚሰጥበት የጨዋታ ውጤቶች መርሃ ግብሮች እንደማይኖሩም ጭምር በትልቁ ማሳያ ከምናደርጋቸው የጨዋታ መርሃ ግብሮች መካከል አንዱ ነው። ምክንያቱም ኒውካስል በእንግሊዝ ፕሪሚየር ሊግ ፍጹም አንፕሪዲክተብል ከሆኑ ክለቦች መካከል አንዱ ነው። ይሄ የሆነ ሞመንት ላይ በጣም ወጥነው ብላችሁ ባላችሁበት ሰዓት ላይ ውጤት የሚያሰጣችሁ አይነት ክለብ እንደሆነ ይታወቃል። በጣም ጥሩ ነው ብላችሁ በምትሉበት ሰዓት ላይ ደግሞ ነጥብ ድሮፕ የሚያደርግ አይነት ቡድን ነው። የሚኬል አርቴታ ቡድን ካለፉት የጨዋታ መርሃ ግብሮች አንጻር ተመሳሳይ አይነት ስታርቲንግ ላይን አፕ ይዞ የገባበት፣ ለምሳሌ ማዱኬን ያስጀመረበት፣ ከሀቨርትዝን በቋሚነት ያስጀመረበት የጨዋታ መርሃ ግብር ነበር። በተመሳሳይ ደግሞ በጨዋታው ላይ የሚጠበቀው ሁሉ ሂንካፔ በቋሚነት ከግራ መስመር የጀመረበት የጨዋታ መርሃ ግብር፣ ሳሊባና ማጋሌዥ እንዲሁ ደግሞ ቤን ዋይትንም ጭምር በጨዋታው በቋሚነት ያስጀመረበት የጨዋታ መርሃ ግብር እንደነበር የምናስታውሰው ነው። ይህ እንደመሆኑ መጠን ለሚኬል አርቴታ ቡድን በጨዋታው ላይ አዲስ ነገር የሚኖርበት እድል አልነበረም። ነገር ግን ጥንቃቄዎችን ያመዘነ የጨዋታ መንገድን ደግሞ ይከተል የነበረ ቡድን ነበር ከኒውካስል ጋር። ኦፍኮርስ ይህ ትክክል ነው። ምንም እንኳን አርሰናል በሜዳው ቢሆንም ጨዋታውን የሚያከናውነው በመልሶ ማጥቃት በጣም ድንቅ የሚባለውን አይነት ቡድን ነው የሚገጥመው። ራምሴ፣ ኦሹላ፣ ሙርፊ፣ ጉማሬሽ፣ ቶናሊ፣ ዊሎክ አይነት ተጫዋቾችን ደግሞ የያዘ ቡድን ነው። ይሄ ከኳስ ውጭ በመልሶ ማጥቃት በጣም በጥቂት የሚባሉ የኳስ ትክክሎች ላይ የተጋጣሚ ሳጥን ውስጥ መገኘት ይችላሉ። ለዚህ ጨዋታው እንደተጀመረ ገና በ30 ምናምን ሰከንድ ላይ ኦሹላ ያንን ኳስ መሳት ባይችል ኖሮ አርሰናል ምን አይነት ጫናዎች ውስጥ ይገባ እንደነበረም ጭምር የሚያሳይ ትክክለኛ ምክንያት ያየነበትን ጨዋታ አስተውለናል። ከዚያ ባሻገር ግን አርሰናል በጨዋታው ላይ አንዱ አስደናቂ የነበረው ለምሳሌ የግራ መስመር ሊንካፖቻቸው በጣም አስደናቂ ነው። ሂንካፔ፣ ብራይስ ኤዜ፣ በተመሳሳይ ማርቲን ኦዴጋርድ ከሃቨርትዝ፣ በተለይ ደግሞ የኦዴጋርድ ኤዜ የሃቨርትዝ የግራ መስመር ኮምቢኔሽን ምናልባትም ሃቨርትዝ ተቀይሮ እስከሚወጣ ድረስ በጣም አስደናቂ ነበር። ኤዜን እኔ የኒውካስል ዩናይትድ ተጫዋቾች እንዴት ባለ ደካማ እንቅስቃሴ ነው ያንን አይነት ስፔስ ሊሰጡት የቻሉት? በጣም አስገርሙኛል በነገራችን ላይ። ከዛ ባሻገር የካይ ሃቨርትዝ ደግሞ በጨዋታው ላይ
በጣም ሲምፕል ማድረግ የቻለበትን መንገድ ለኤዜ ኳሱን አመቻችቶ ያቀበለበት መንገድ፣ ኤዜ ራሱን ከሌሎች ተጫዋቾች ነፃ ያደረገበት መንገድ፣ የጎሉን ያየበት መንገድ፣ ከኒክ ፖፕ በምንም አይነት መልኩ ኳሱን ማደንም እንዳይችል የሄደበት ርቀት ፍጹም ያስደንቅ የነበረ የጨዋታ መርሃ ግብርን ያየነበት ሂደት አስተውለናል። ምናልባት በጨዋታው ላይ ዲስአድቫንቴጅ የሚሆነው ለአርሰናል መጥፎ ነገር ሊሆን የሚችለው ኤዜ መጠነኛ የሚባል ጉዳት አስተናግዷል። በተመሳሳይ ከሃቨርትዝ መጠነኛ የሚባል ጉዳት ያስተናገዱ የአርሰናል ተጫዋቾች ናቸው። የኤዜ በሚቀጥለው ጨዋታ ላይ በቋሚነት ተመልሶ የምናይበት እድል በጣም 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 ሰፊ ነው። የፊታችን ረቡዕ የአውሮፓ ሻምፒዮንስ ሊግ ጨዋታ መርሃ ግብር አትሌቲኮ ማድሪድ ጋር ያከናውናል። ምናልባት ለዛ ጨዋታ እንኳን ባይደርስ በእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በቀጣይ ሳምንት ማለት ነው ከፉልሃም ጋር በሚያከናውነው የኤምሬትስ ጨዋታ ላይ የምናየው ተጫዋች የመሆን እድል ሰፊ ነው። ይህንን ከተመለከትን ኤዜ እና ከሃቨርትዝ ተጎድተው ከመውጣታቸው ውጪ እንደ ቡድን በጣም ጥንቃቄ ያዘለ ለጥንቃቄዎች ፍጹም ቅርብ የነበረ ነገሮችን ማኔጅ የሚያደርግ አይነት ቡድን የነበረ ነበር። አንዱ ግን በዚህኛው የአርሰናል ቡድን ውስጥ ሂንካፔ ምናልባትም በአርሰናል በኩል ብዙ ክሬዲት እየተሰጠ ያልሆነ ተጫዋች ነው ብዬ አምናለሁ። በጨዋታው ላይ ፍጹም አስደናቂ የሚባል ተጫዋች ነበር ማለት እንችላለን። 43 ኳሶችን ነው መንካት የቻለው በ90 ደቂቃዎች ውስጥ 0.25 ኤክስኤ ወይም ኤክስፔክትድ አሲስት ነበረው በጨዋታው ላይ ምናልባትም በ15 ዲፌንሲቭ ኮንትሪቢሽን የመከላከል ኳሶች ላይ ተሳትፎ አድርጓል። አንድ ኳስ በተጋጣሚ ሳጥን ውስጥ መንካት የቻለ ተጫዋች ነበር። ምናልባትም 5 ታክሎችን ወርዷል፣ 1 ብሎክ አድርጓል፣ 5 ኳሶችን ክሊር አድርጓል፣ 3 የጭንቅላት ኳሶችን በበላይነት ተወጥቷል። ከዛ ባለፈ 4 ኳሶችን ኢንተርሰፕታ ላይ አቋርጧል። ወደኋላ ተመልሶ በ3 የሪከቨሪ ኳሶች ላይ ማለትም የኒውካስል ተጫዋቾች ኳሱን ይዘውት እሱ ወደ ኋላ ተመልሶ እነዛን ኳሶች ያዳነባቸው አጋጣሚዎች ነበሩ። ይህንን ካየን በዚህኛው የአርሰናል ቡድን ውስጥ ለዚህ ተጫዋች እየሰጠው የሚገኘው ክሬዲት ፍጹም ከሚጠበቀው በታች ነው ማለት እንችላለን። ኦቨሮል አርሰናል በጨዋታው ላይ 45 በመቶ ብቻ ነበር የኳስ ቁጥጥር የነበረው። 45 በመቶ በጣም የሚያስደነግጠው አርሰናል በጨዋታው ላይ 0.64 ኤክስኤ ነበር የነበረው ወይንም ጎል መሆን የነበረበት ኳስ 11 ሙከራዎችን አድርጓል። ከ11ዱ 4 ብቻ ናቸው ኢላማቸውን የጠበቁ ሙከራዎችን ያከናውነው። ኦፍኮርስ በኒውካስል በኩልም በሙከራ ደረጃም ከተመለከት ነው ከአርሰናል በሁለት ሙከራዎች የላቀ ነው። ኢላማቸውን የጠበቁ ሙከራዎች 3 አድርጓል። በአርሰናል ከአንድ ያንሳል። የተጋጣሚ ሳጥን ውስጥ አርሰናል 27 ኳሶችን ነክቷል። ኒውካስል 19 ነው መንካት የቻለው። አርሰናል ምንም ቢግ ቻንስ በጨዋታው ላይ መፍጠር አልቻለም። ኒውካስል ለቢግ ቻንስ ክሬት አድርጓል። አርሰናል ምንም ቢግ ቻንስ ሚስ አላደረገም፣ አላባከንም። አንድ ኢላማውን የጠበቀ ሙከራ ሞከረ፣ ያንን ወደ ጎልነት መቀየር ቻለ። ለጎሎች በቀረበ ደረጃ 7 የማዕዘን ምቶች ነበሩት አርሰናል፣ ኒውካስል 2። አርሰናል በጨዋታው ላይ ኦልሞስት 45 በመቶ ብቻ ነበር የኳስ ቁጥጥር የነበረው። ይህንን ካየን አርሰናል ምን ያህል ማቹርድ የሆነ ምሽት እንደነበረው ጨዋታውን እንዴት ማኔጅ ለማድረግ የሄደበትን ርቀት ስታዩ በጣም ያስደንቃል። እንደ ቡድን ልክ የዋንጫ ሜንታሊቲ ያላቸውን ጨዋታዎች ቡድኖች ሲያከናውኑ በዚህ ልክ ጨዋታዎቻቸውን ማኔጅ እንዳለባቸውም ጭምር የሚያሳይ እንደሆነ የተመለከትንበትን የጨዋታ መርሃ ግብር ያስተዋልንበት ምሽት ነበር። 73 ነጥቦችን ሰብስቧል አርሰናል። ማንቸስተር ሲቲ 7 ነጥብ አለው። ቀጣይ የጨዋታ መርሃ ግብሮች አርሰናልን በሆነ ሌቭል የሚጠብቁት በሆነ ሌቭል የሚያስቀምጡት እንደሆነም ጭምር እየተመለከትን እንገኛለን። ቪክተር ዮኬሬዥ 18 ጎሎችን አስቆጥሯል በሁሉም ውድድሮች። ጋብሪኤል ማርቲኔሊ 11፣ ኤቤርቺ ኤዜ 10ኛ ጎሉ ላይ ደርሷል። ሳካ 9፣ ኖኒ ማዱኬ 7 ጎሎችን ማስቆጠር የቻሉ የአርሰናል ተጫዋቾች ናቸው። ይሄ ምሽት ግን በአርሰናል በኩል ፍጹም አስፈላጊ ከሚባሉ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች መካከል እንደ አንዱ የሚነሳበትን ምሽት ያሳለፈበት የጨዋታ ሂደትን ነበር አሰልጣኝ ሚኬል አርቴታ ማከናወን የቻለው። አንድ ቅድም ያነሳ ነው ከማዕዘን ምቶች ከሚነሱ ኳሶች በአንድ ሲንግል ሲዝን 17 ጎሎችን ያስቆጠረ ቡድን እንዲሆን ምክንያት ሆኗል። የቅርብ ጨዋታዎች ግን አርሰናል ለምሳሌ ከበርንሞዝ ጨዋታ በኋላ በተመሳሳይ ከማንቸስተር ሲቲ ሽንፈት በኋላ ደግሞ በሜዳው በጣም አስፈላጊ በሚባል የጨዋታ ውጤት ነው ቡድኑ መመለስ የቻለው። እንዲህ አይነት የጨዋታ መርሃ ግብሮችን ማሸነፍና ወደሚቀጥሉ የጨዋታ መርሃ ግብሮች መጓዝ እንደ ቡድን ከተመለከታቸው በጣም አስደናቂ ነው ማለት እንችላለን። ምናልባትም አርሰናል
56 ጨዋታዎችን አከናውኗል። በ2025/26 የውድድር ዘመን 39 ጨዋታዎችን አሸንፏል ቡድኑ። ምናልባትም አሰልጣኝ ከዚህ ቀደም በ60 ጨዋታዎች በ2001-2002 አርሰን ቬንገር 39 ጨዋታዎችን አሸንፈው ነበር። ሜቢ ይህንንም ሪከርድ ማሸል የሚችሉበት እድል አለ። ከፊት ለፊታቸው 4 የጨዋታ መርሃ ግብሮች አሉ። አሰልጣኝ ሚኬል አርቴታ እነዛን ጨዋታዎች በማከናወን እንደ ቡድን ከዛኛው የአርሰን ቬንገር ቡድንም ጭምር ደግሞ የሚሻለበትን የቁጥር ስታቲስቲክስ ላይ መድረስ የሚችል ቡድን እንዲሆን ምክንያት መሆን የሚችሉበት እድል ይኖራቸዋል ማለት ነው። በጣም አስደናቂ ሊሆን እንደሚችልም ጭምር ደግሞ ልንመለከተው የሚገባ የጨዋታ ሂደትን የሚያስመለክተን ቡድን ሊሆን ይችላል በሚቀጥሉት የጨዋታ መርሃ ግብሮች። የሚኬል አርቴታ ቡድን ለምሳሌ ፍንጮቹ የነበሩት ለምንድን ነው ዛሬ ተመልክታችሁ ከነበረ ዴክላን ራይስም ሆነ ማርቲን ዙቢሜንዲ ብዙ ፎርዋርድ ፓሶች ብዙ ነበራቸው ማለት አንችልም። እንደከዚህ ቀደሙ ሁሉ ነበሯቸው፣ ግን ጥቂት የሚባሉ ፊት የተጋጣሚ ሳጥን ውስጥ የተገኙባቸው አጋጣሚዎች በጣም ጥቂት የሚባሉ ናቸው። ለዚህ ምክንያት የሚሆነው የተጋጣሚ ቡድን 3 የተከላካይ አማካይ ስራ ተጫዋቾች አሏቸው። ቶናሊ፣ ዊሎክ፣ ጉማሬሽ ፕላስ ደግሞ በፊዚካሊቲያቸው ላይ ጥያቄ የሚነሳባቸው ተጫዋቾች አይደሉም። ያ አርሰናልን ወደ ራሱ ሳጥን ተጠግቶ እንዲጫወት ጥንቃቄ ያዘለ ያጫወት መንገድ እንዲከተል ያስገድዷል ቡድኑን እንደ ቡድን። ይህንን ካያችሁ ቡድኑ ጋር የሆኑ ጥንቃቄዎችን መውሰዱ በጣም በጣም ተገቢና አስፈላጊ ነበር። በጣም በጥቂት የማይባሉ አጋጣሚዎች ደግሞ ነበሯቸው። ዴክላን ራይስ፣ ማርቲን ዙቢሜንዲ እንዲሁም የመጨረሻ ኳሶቻቸው የተበላሹባቸው። ከዚያ ባሻገር ሌላው ደግሞ ቪክተር ዮኬሬሽ ምናልባትም ቪክተር ዮኬሬሽ ባይሆን ኖሮ ለምሳሌ ከሀቨርትስ ቢሆን ኖሮ ያንን ኳስ ማስቆጠር የሚችልበት እድል ሰፊ ነው የሚሉ ሀሳቦች የሚነሱበታቸውን አይነት አማራጮችን መመልከት የምንችልባቸው ቅጽበቶች ቀላል አይደሉም። የአሰልጣኝ ሚኬል አርቴታ ኢሞሽን የነበረው በኤምሬትስ ምን አይነት አስደናቂ እንደነበር የተመለከትንበትን ቅጽበት ያስተዋልንበት ነበረ። ኤፕሪል 2026 ከኒውካስል ጋር ኤዜ ጎል አስቆጠረ። ኦክቶበር 2019 ከበርንሞዝ ጋር ዳቪድ ሉዊስ ምናልባትም አርሰናል በእንግሊዝ ፕሪሚየር ሊግ ከ10 ምናልባትም በጣም አስደናቂ በሚባል ቆይታ 10 ጨዋታዎችን ሲያሸንፍ ምናልባትም በአንዳንድ ጎሎች ማለት ነው አስፈላጊ የሚባል ጎል የተቆጠረባቸው አይነት ቅጽበቶች ናቸው ብለን ልናነሳቸው የሚቻለባቸው አይነት ሂደቶችን ያየን ይመስላል በዚህኛው አጋጣሚ እና ኤምሬትስ ለአርሰናል በጣም አስፈላጊ የሚባለው የጨዋታ ጎል የተቆጠረበት ቅጽበት የሚመስለውን አይነት ጎል ያየንበት ነበረ። ጨዋታውም ጭምር ስሜቱ፣ ኢሞሽኑ፣ ከዛ ባለፈ ጎሉ ሁሉ ነገሩን ካያችሁ በአርሰናል በኩል በጣም በጣም የሚያስደንቅ ነበር። ይህንን ስሜት ይዞ የሚጓዝ ቡድን ደግሞ በሚቀጥሉት የጨዋታ መርሃ ግብሮች በአርሰናል በኩል በጣም በጣም በሰፊው የሚጠበቅ ቡድን ነው። በተጫዋቾች በኩል ይህንን ማድረግ ይኖርባቸዋል። ምንም ጥያቄ የሌለው አይነት ቡድን ነው። ይህንን ከማድረግ አንጻር በሚቀጥሉት የጨዋታ መርሃ ግብሮች ምን አይነት ውጤት ሊያስመዘግቡ ይችላሉ እነዚህ ቡድኖች የሚለው ጉዳይ የሚጠበቅ ነው። የእንግሊዝ ፕሪሚየር ሊግን በአጓጊነቱ እየቀጠለ ነው የሚገኘው። አርሰናል ማንቸስተር ሲቲ የአርሰናል ግን ፍጹም የሚያስደንቅ ይመስላል። ኦፍኮርስ አርሰናል የእንግሊዝ ፕሪሚየር ሊግን የማሸነፋውንም የኦፕታ ሱፐር ኮምፒውተር ቀዳሚ ፕሪዲክት የተደረገው ቡድን እንደሆነ እያየን ነው የምንገኘው። በዚህ መልኩም ከተመለከትነው ከየትኛውም ቡድን የላቀ ፎርም ላይ የሚገኝ ቡድን ነው። አሁን 38 ጎሎችን አስቆጥሮ 73 ነጥቦችን ሰብስቦ በእንግሊዝ ፕሪሚየር ሊግ 22 ጨዋታዎችን አሸንፎ 7 አቻ 5 ጨዋታዎችን በሽንፈት አጠናቆ የሚኬል አርቴታው አርሰናል በእንግሊዝ ፕሪሚየር ሊግ አናት ላይ ለመቀመጥ ተገዷል ማለት ነው። በሚቀጥሉት የጨዋታ መርሃ ግብሮች ይህንን ውጤት ይዞ ይቆያሉ ወይ እናያለን። ግን በጣም አስደናቂ የሚባል የጨዋታ መርሃ ግብርን እያከናወነ ይገኛል። ለምሳሌ ማርቲን ዙቢሜንዲ 50ኛ ጨዋታውን በአርሰናል አከናውኗል። ገና ከዚህ የላቁ ብዙ ማይልስቶኖችን በአርሰናል መለያ እንደሚያከናውንም ጭምር የሚጠበቅበት ነው። 3 በጣም ወሳኝ የሚባሉ ነጥቦችን አሳክቶ የወጣበትን ቅጽበት የተመለከትንበት ነበር። ለካቨርትስ ግን ምሽቱ ጥሩ ነበር ለማለት ያስቸግራል። በቶሎ እንዲመለሱ እንግዲህ መመኘት ነው በአርሰናል በኩል የነዚህ ተጫዋቾች። ነገር ግን አርሰናል ወደ ቶፕ ኦፍ ዘ ቴብል ተመልሷል።